እየሰማችሁኝ ነው? አባትነትን አስቤ ልጅነቴን ተዘክሬ መኖር ራሱ ጣፍጦኝ አቡነ ዘበሰማያት ላይ ቆሜያለሁ አለላችሁ። ምን ላይ ቆማችኋል ኦርቶዶክሳውያን? እናንተ ጀምራችሁ ትታችሁታል። በየመሃሉ እንደ ሀገራችን ኔትወርክ አቆራርጣችሁታል። እንደው ከፍ ያለው ሱባኤ ሲመጣ ብቻ እንደው ሰው ስለገባ ጥልቅ ብላችኋል ወይስ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ እንደተባላችሁ ጽኑ የሆነ የጸሎት ህይወት በአቡነ ዘበሰማያት ብቻ ጀምራችኋል? ኦርቶዶክሳውያን የኛ አጀማመር እኮ ትንሽ ከበድ ይላል። አንዳንዶቻችን ገና ቤተ ክርስቲያን ወንጌል እንደሰማን ገና እግዚአብሔር ቤት መምጣት እንደጀመረ በጣም ይገርማችኋል። ጸሎታችን ብዛቱ ውዳሴ ማርያሙን፣ ውዳሴ አምላኩን፣ መልካ ኢየሱሱን፣ ዳዊቱን፣ ወንጌሉን እማንጸልየው የለም። ትንሽ ከረምረም እያለ ስንመጣ ስንቀንስ ይሄ አሲምፕ አይነክ የተጠይ ነው የሚባለው። ይሄ በሂሳብ ትምህርት ሲወርድ ምን ላይ ደርሳችኋል ወገኖች? እኔ አስታውሳለሁ ገና ቤተ ክርስቲያን ህይወት ስንጀምር ከወዳጆቼ ጋር ቅዳሴ ገብተን ለማስቀደስ ስንጀምር እስካሁን አፍራለሁ ሳስበው። ገና ቅዳሴው ሲጀመር እጆቻችንን ዘርግተን ማስቀደስ ጀመር። እየሰማችሁ እንደውም ብፁዕ አቡነ ሕዝቅኤል መጽሐፍ መምህራችን ነበሩ። እዛ ቅኔ ማህሌት አይተውን ደግሞም እኮ እንጠራራላችኋለን እነዚህ ልጆች ሊያረጉ ነው እንዴ እስኪሉን ድረስ ከፍ ሁሉ ማለት ጀመር። ሰሞኑን አባቶች እኮ እንደሚሉት ነው በልጅነቱ የመነኮሰ ሰሎሞ ይሞታል እንደሚሉት አይነት እኮ ነው። አትተውት፣ ዘወትር መስቀል። ለዚህ ነው በጸሎት ትጉ የሚለው የመጽሐፍ አንቀጽ የሚናገረው። ግን ኦርቶዶክሳውያን አደራችሁን ስትጸልዩ እነዚህን ነጥቦች ተመልከቱ። ቅድም ቢያንስ ከቻላችሁ በርቱ፣ ጨምሩ፣ ከፈለጋችሁ በጸሎትም አንጉ። ግን እንዳትረሱ ቢያንስ ጥቂት እግዚአብሔርን ማነጋገር እንዳትረሱ። አባቶቻችን ጸሎተ ኢየሱስ የሚባላላቸው አጭር ጸሎት እንኳን ያደርጋሉ ይባላል። በተለይ የበረቱት መነኮሳት በመንገድም እየሄዱ ስራም እየሰሩ በምንም ህይወት ውስጥ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የምትል ጸሎተ ኢየሱስ የሚባላለቻቸው ሁሉ ጊዜ በመንገድም በስራም ስሙን ጋሻ፣ ለመንገዳችሁ ብርሃን፣ ለጉዟችሁ ምርኩዝ፣ ለጋሬጣችሁ መሻገሪያ፣ ለመንገዳገዳችሁ ድጋፍ ድረስልኝ። ይሄ ያቅታል። ይሄን ሁሉ ተውት ይላሉ ፓትርያርክ ሲኖዳ ደግሞ እሺ አትናገሩ፣ በከንፈር ማንቀሳቀስ እንኳን አታውሩት እግዚአብሔርን ይሉና በልባችሁ እንኳን እግዚአብሔርን አናግሩት፣ በልባችሁ እንኳን አስቡት። ይሄ እርግጥ የማይከላውያን ከፍ ያለ ጸሎት ነው። ግፋ ሞተ ወልደ እግዚአብሔርን፣ ግፋ ሰማዕታትን፣ ተስፋ መንግስተ ሰማያትን እያሰቡ ጸሎተ ልቡና ይባላል። በጸሎት ከእግዚአብሔር ጋር የሚመሰጡበት በእንባ የሚኖሩበት ይሄ ከፍ ያለ ጸሎት ነው። ግን ቢያንስ ልባችሁ እግዚአብሔርን እንዲያስበው ፍቀዱለት። በዓለም እንዲታሰርና እንዲያዝ አታዋቱት፣ አታንከራቱት። ግን እንዲያድርጉ አባቶቻችን የሚመክሩን ምክር አለ ወገኖቼ። በመጽሐፍ ቅዱስ ላይ በጸሎት ከእግዚአብሔር ጋር የታረቁ ጸሎታቸው ይላሉ ቀላል ጸሎት ነው። ደግሞ አለው ቀላል ጸሎት ነው የሚያደርጉት። ምን ማለት መሰላችሁ? በጣም ቀላል ጸሎት ነው ማለት ምን ማለት መሰላችሁ? እዩ፣ በእግዚአብሔር ፊት ሲነጋገሩ በቃላት ማጠንከር፣ በንግግር ማሳመር በጣም ሲጠበቡ አታዩዋቸውም ወገኖቼ። ቃላቶቻችሁን ለማሳመር ንግግራችሁን ለማጣፈጥ እያላችሁ መራቀቅን አስወግዳችሁ ከእግዚአብሔር ጋር በጸሎት እንደታረቁት ሰዎች ጸሎታችሁ ቀላል ይሁን። ምንድነው ቀላል ካላችሁኝ አባቶቻችን ምሳሌ ይሰጣሉ። ታስታውሳላችሁ? እንዲህ ይላሉ፣
ያንን ቀራጭ ሰው አስቡት ይላሉ። በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለው ሰው ምን እንዳለ ታውቃላችሁ? ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን እንዲህ አለ፣ አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል። በዚህች ታረቀ። ደግሞ አለው አምላኬ ሆይ እኔን ኃጢአተኛውን ማረኝ። በቃላት ሲራቀቅ ደግሞም ሲያንቆለጳጵስ አይደለም፣ ውስጡን ነው ያየው። ያ አባት እንደተናገረው ጌታዬ ሆይ ያንተን አምላክነት ግለጽልኝ፣ የኔን ደካማነት ደግሞ አሳውቀኝ እንዳለው ደካማነቱን የሚያውቅ ሰው ሁሉ ጊዜ በኃጢአቱ ራሱን እየወቀሰ ደረቱን እየደቃ ማረኝ ይላል። በዚህች ቀላል ቃል ታረቀ። ደግሞስ ያ የጠፋው ልጅ ደግሞ ላስታውሳችሁ፣ አባቴ ሆይ በሰማይና በምድር በፊት በደልኩ፣ ወደፊት ልጅ ልባል አይገባኝም። አበቃ፣ ታረቀ። ቀላል ይሁን ጸሎታችሁ፣ የልባችሁን የሚገልጥላችሁ ይሁን እንጂ በጣም ስትራቀቁ፣ በጣም ስታንቆለጳጰሱ፣ በጣም በቃላት ስታደራጁ አደራችሁን መከራ አትሉ። እሱ ቀስ እያለ ይመጣል። በዋናነት ግን ቀላል ይሁን። ፊያታዊ ዘየማንንም ደግሞ ላስታውሳችሁ፣ በመንግስት በመጣ ጊዜ ምን በለኝ፣ በቃ ቀላል ይሁን። የተወደዳችሁ ኦርቶዶክሳውያን ታውቃላችሁ፣ የእናንተን አላውቅም፣ የአባትን ልብ በጣም የሚያሸፍተው የልጆች ንግግር እኮ የኮልታፋነት እኮ ንግግር ነው። ታዩ የለ ሕፃናት ልጆቻችሁ ሲኮላተፉ እቅፍ አርጋችሁ አይደል እንደምትስሟቸው? አይናቸውን በሉ አፍንጫቸውን በሉ አቀላጣችሁ አይደል እቅፍ የምታረጓቸው? ምን ማለት ነው? የልጆቻችሁን መኮላተፍ እንኳን ስትወዱት እግዚአብሔር እኮ የኛን የልጆቹን ተኮለታትፈን እንኳን እኔ እኮ ጸሎት አላውቅም፣ እኔ መጸለይ አልችልም፣ ግድ የለም እግዚአብሔር መኮላተፋችን እንኳን ሳይቀር ነው የሚወደው። ኦርቶዶክሳውያን በአባታችን ፊት እየተኮላተፍን ስንናገር እግዚአብሔር እኮ ደስ ይለዋል። ለምንጠቀማቸው ቃላት መኮላተፋችን እንኳን የሚወድ እግዚአብሔር እንዳለ እንመንና እየተኮላተፍንም እንዲሆን እንጸልይ። አንዳንድ ሰው እኔ አልችልም፣ ግድ የለም እግዚአብሔር የሚወደው ይሄንን ነው። እንደውም እንዴት እንደሚያቅፍ የተወደዳችሁ ኦርቶዶክሳውያን ደግሞ ሌላ አንድ ሐሳብ እናንሳና ወደ ርዕሰ ጉዳይ ጥቂት ነጥቦችን ሰጥቻችሁ አበቃለሁ። ኦርቶዶክሳውያን ይውላችሁ በእግዚአብሔር ንጉሳችን ነው፣ እኛ ባለሟሎቹ ነን። ሁሉ ጊዜ በጸሎት በእግዚአብሔር ፊት ስንቆም በንጉሱ በእግዚአብሔር ፊት እንደቆምን እናውቃለን። በንጉሱ በእግዚአብሔር ፊት አሁን እንኳን እኔ እንደምናገር እናንተ እንደምትሰሙ ታውቃላችሁ። በንጉስ ፊት እኮ ነው የቆምነው ወገኖቼ። እንደውም አባቶቻችን ምን ይላል? ማር ይስሐቅ ምን ይላል? ለጸሎት ስትቆም ይላል በእሳት ነበልባል ፊት እንደምትቆም ሁን ይላል። በእሳት ነበልባሎች ፊት እንናገራለን፣ በእሳት ነበልባሎች ፊት እንቆማለን፣ በእሳት ነበልባሎች ፊት እናገለግላለን። በእሳት ነበልባል ፊት የሚቆም ምንኛ ንቁና ቀልጣፋ እንደሚሆን አስቡት። እንዴት ታንቀላፋላችሁ? እንዴት ትዘናጋላችሁ? እንዴት ቸል ትላላችሁ? እንዴትስ በእሳት ፊት እየቆማችሁ እንዴትስ ታፊዛላችሁ? አያችሁ፣ በእሳት ነበልባሎች ፊት በንጉስ ፊት የሚቆም የሚረድና የሚንቀጠቀጥ አይደለም፣ የሚያደገድግም አይደለም። አደግድጋችሁ፣ አዎ እጆቻችሁን ወደ ሰማይ ዘርግታችሁ ነው እኮ የሚለው። በማለዳ በፊት እቆማለሁ እንዳለ እየቆማችሁ ከቻላችሁ በእውነትና በመንፈስ ይሰግዱለታል እንደሚለው እየሰገዳችሁ፣ ካልቻላችሁ እየቆማችሁ ከዚያስ ዘረጋችሁ በፊት እጆች በሌሊት እጆቻቸውን አንሱ እንዳለ ቅዱስ ጳውሎስም ወንዶች እጆቻቸውን እያነሱ ያለ ቁጣ እንዲጸልዩ ፈቅዳለሁ እንዳለ እጆቻችሁን እያነሳችሁ ደግሞስ አይናችሁን ቀና አድርጋችሁ ማን አስተምሯችሁ ነው የምትጨፍኑት? የተወደደ መድኃኒታችን ኢየሱስ ክርስቶስ አይኖቹን ቀና አድርጎ አልዓዛር እንዳስነሳ አላያችሁ? አይኖቹን ቀና አድርጎ ህብስቱን እንደባረከ አላያችሁ? ይሄ እኮ ትምህርት ነው። አይኖቻችሁን ቀና አድርጋችሁ ወደ ሰማያት። አዎ ምንድነው የሚለው የእግዚአብሔር ቃል አታስታውሱ? በሰማይ የምትኖር ሆይ አይኖቼን ወደ አንተ አነሳለሁ አይልም? አይኖቻችሁን አንስታችሁ መቋሚያም ሳትይዙ አምድ ላይ ደገፍ ሳትይዙ
እንቅልፍም ሳታንቀላፉ በእሳት ነበልባሎች ፊት እንደምትቆሙ ሆናችሁ ጸልዩ። በንጉሥ ፊት እንደሆናችሁ አስባችሁ አደግድጉ ወገኖቼ፣ አደግድጉ። ሌላውን ሁሉ ትተን ምን እናድርግ? ቅድም ብያችኋለሁ በመግቢያዬ፣ ቀመርና ፎርሙላ የለውም። ቅድም እንዳልኳችሁ በአንዲት ቃል ታርቀዋል። ዝም ብለው በፊቱ ቀሚሱን ነክተው ታርፈዋል። ቀመርና ፎርሙላ የለውም ያልኳችሁ ለዚህ ነው። ቢያንስ ግን ጥቂት ሐሳቦችን ሰጥቻችሁ አበቃለሁ። እግዚአብሔር ከሁላችን ጋር ይሁን። እየሰማችሁኝ ነው? እግዚአብሔር ከሁላችን ጋር ይሁን። ድምጼ ይሰማችኋል? የመጀመሪያው እግዚአብሔር እንዲሰማን፣ እግዚአብሔር ጸሎታችንን እንዲቀበለው በግልጽ የተጻፈው የመጽሐፍ ቅዱስ ቃላችን ምን እንደሆነ ታውቃላችሁ? የመጀመሪያው ዋና ነጥባችን ይሄ ነው። ምንድነው እሱ? ማመንታት የሌለበት እምነት፣ ሳታመነቱ ማመን። ማወላወል የሌለበት ጽናት፣ ሳታወላውሉ መጽናት። ደግሞስ ማቆራረጥ የሌለበት ትጋት፣ ያቋረጣችሁ እየጀመራችሁ ተወት እያረጋችሁት ደግሞ እየተመለሳችሁ ሳይሆን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በኢየሱስ ክርስቶስ ነውና ይላል። ሳታቋርጡ ያለ ትጋት። ይሄ ብቻ አይደለም፣ ሁለት ልብ የሌለበት አንድነት፣ በሁለት ልብ ሳታነክሱ እግዚአብሔርን አምናችሁት ጸልዩ። ይሄ ብቻ አይደለም፣ ጥርጣሬ የሌለበት እርግጠኝነት፣ እግዚአብሔር ያደርግልኛል የሚል ጥርጣሬ እንኳን የሌለበት እምነት ለጸሎታችን በጎ መልስ ይዞ ይመጣል። ማመን፣ እግዚአብሔርን በፍጹም ልብ ማመን፣ ሳትጠራጠሩ ማመን። የእግዚአብሔር ቃል እንዲህ ይላል፣ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። መቀበል ከፈለጋችሁ እመኑት እግዚአብሔርን። አምናችሁ ጸልዩ። እንደዛች ልጅ አታስታውሱም? የሆነ ታሪክ ይነገር ነበር። ዝናብ ጠፋሉ። እግዚአብሔርን ዝናብ ለመጠየቅ ምህላ ለመያዝ ወደ ቤተ ክርስቲያን ሄዱ አሉ። በሙሉ ህዝቡ ሲወጣ አንዲት ብላቴና ጥላ ይዛ ወጣች አሉ። ዝናብ ለመፈለግ እየሄድን አንቺ ጥላ ይዘሽ ትወጫለሽ አሏት አሉ። ዝናብ ልንጠይቅ አይደለም? አዎ። ታዲያ ዝናቡ ሲመጣ በምን እንጠለላለን አለቻቸው። አማኝ ማለት እንዲህ ነው። እንጠይቃለን፣ እግዚአብሔር ያደርገዋል። እናስ ጥላ ያስፈልገናል። እውነትም ጸልየው ሲመለሱ ዝናብ መጣ። አብዛኛው እየተደበደበ አጅሪት ተጠልላ ወደ ቤቷ ገባች። ማመን ማለት እንደዚህ ነው። እመኑት እግዚአብሔርን ወገኖቼ። ካመንነው ይታመንልናል እግዚአብሔር የታመነ ነው። ራሳችንን ግን እንጠረጥረዋለን። ከታመን ይታመንልናል፣ ከወላወል ይክደናል እግዚአብሔር። ይሄንን ነው የእግዚአብሔር ቃል እኮ የሚናገረው ወገኖቼ። ቅዱስ ጴጥሮስን አታስታውሱ? በውሃ ላይ እንድራመድ እዘዘኝ ና በለኝ አለው። መጣና መስጠም ጀመረ። ጌታችን በወንጌል ምን ተብሎ የተጻፈው? አንተ እምነት የጎደለ ስለምን ተጠራጠርህ አይደል ያለው። ለሚጠራጠር ሰው ከእግዚአብሔር ዘንድ ምን ያገኛል? እየተጠራጠርን ቀርቶብን ይሆን? መጥቶ ተመልሶ ይሆን በጥርጣሬያችን? ልንፈወስ ስንል ሄዶ ይሆን? እግዚአብሔር ሲመጣ አጥቶን ይሆን? ሊሰጠን ሲል እጃችንን አጥፈን ይሆን? ጥርጣሬ ገብቶን ይሆን? ማወላወል ገብቶን ይሆን? ይሆናል አይሆንም እያልዋልን ይሆን? የእግዚአብሔር ቃል እንዲህ ይላል ወገኖቼ፣ አንተ እምነት የጎደለ ስለምን ተጠራጠርክ? ተጠራጣሪዎች ከሆን ከእግዚአብሔር ዘንድ አንዳች አናገኝም። ኦርቶዶክሳውያን እንዲህ እንደ ቅዱስ ጴጥሮስ በባህሩ ላይ እንደምንራመድ አስበን ሳይሆን እውነት እንነጋገር ከተባለ በአምላካችን እጅ ላይ እንደምንረማመድ ሆነን ካሰብን እንጸናለን። ባህሩ ላይ አይደለም፣ በአምላኬ እጅ ላይ ነው የምራመደው። ምድረ በዳ ሊሆን ይችላል። በምድረ በዳ ውስጥ በእግዚአብሔር እርሾች መካከል ነው የሚሄደው። ውሃ የሌለበት በረሃ ሊሆን ይችላል። አምላኬ ምንጭ የሚሆንበት ጭንጫ አለው፣ በሱ ውስጥ ነው የሚሄደው ብላችሁ ካመናችሁ እግዚአብሔር ያድናል። ይሄው በቅዱሳት መጻሕፍት በሙሉ የተጻፈው ይሄ አይደለምን? ላስታውሳችሁ እስኪ
ከእናንተ አስቀድሞ የነበሩትን እዩ። በእግዚአብሔር አምኖ ያፈረ ማን ነው? አብርሃም ነው? እርሱንስ በመፍራት በከራውን ታግሶ በመከራ እንደጣለው የቀረ ማን ነው? ኢዮብ ነው? ለምኖትስ ቸል ያለው ማን ነው ይላል እግዚአብሔር ቃል መጽሐፈ ሲራክ ምዕራፍ 2 ቁጥር 10። ለምኖት ቸል ያለው ከሌለ እኔና እናንተ ብንለምነው እግዚአብሔር ቸል ይለናል። የነሱ አምላክ የኛ አምላክ አይደለም። እኛ በምክባር ደከምን፣ በሃይማኖት እኮ አንድ ነን። ኦርቶዶክሳውያን ለምኖት ቸል ያለ የለም። ግን እኛ እንመነው፣ አምነነው እንለምን። አትጠራጠሩ ኦርቶዶክስ። የእግዚአብሔር ቃል እንዲህ ይላል፣ ከናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተነቃነቀ የባህር ማዕበል ይመስላልና ሁለት ሐሳብ በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው ይላል። አንዳች አናገኝም። ምን ካልን ከወላወለ ያድነኛል አያድነኝም፣ ይደርስልኛል አይደርስልኝም፣ ያወጣኛል አያወጣኝም፣ ቢያድነንም ባያድነንም አማን ናቸው። እግዚአብሔርን እናመልካለን። ሞትም ቢሆን ከሱ ጋር እንሞታለን፣ ሕይወትም ቢሆን ከሱ ጋር ሕይወት ይኖረናል፣ እናገኛለን። ይሄ ነው አለማወላወል ወገኖቼ። እምነት ማለት ይሄ ነው ወገኖቼ። ሁለተኛው አንደኛው በእምነት አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። መቀበል ከፈለጋችሁ እመኑት። አንድ ዝርዝር ጉዳይ ያለው ሰዓት እንዳይወስድብኝ ነው። ሁለተኛ እንደ እግዚአብሔር ፈቃድ ለምኑት። እንደ እግዚአብሔር ፈቃድ እንለምነው። ኦርቶዶክሳውያን የእግዚአብሔር ቃል ግልጽ ነው በዚህ ጉዳይ ላይ የሚናገረው። ምን ይላል? በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። ለዚህ እኮ ነው ፈቃድ ይሁን ወይ ይኩን ፈቃድ ከሚለው ቃል እንደ ፈቃዱ እንለምን። እንደ ፈቃዱ ይኸውላችሁ፣ የምንለምነው እንደሚሰማን ብናውቅ ከእርሱ የለመነው ልመና እንደተቀበል እናውቃለን። መቀበል ከፈለጋችሁ ልመናችሁን እንደ እግዚአብሔር ፈቃድ አቅርቡት። የእግዚአብሔር ፈቃድ ምንድነው? የእግዚአብሔር ፈቃድማ የእግዚአብሔር የባህሪው መገለጫ ነው። የእግዚአብሔር ባህሪ የሚገለጥበት አንዱ መንገድ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን የእግዚአብሔር ፈቃድ ምንድነው? እግዚአብሔር ቸር ነው፣ የባህሪው መገለጫ። የእግዚአብሔር ባህሪ ምንድነው? ቸር ነው። የእግዚአብሔር ባህሪ ምንድነው? ደግ ነው። የእግዚአብሔር ባህሪ ምንድነው? መሐሪ ነው። ቸርነቱን፣ ምህረቱን፣ ደግነቱን፣ ቅድስናው ይሄ የእግዚአብሔር ፈቃድ ነው ወገኖቼ። እያሰብን ከለመን ነው እንቀበላለን። ምንድነው የእግዚአብሔር ፈቃድ? ኦርቶዶክሳውያን አስቀድማችሁ የእግዚአብሔርን ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል። ጽድቁን የሚሻ መንግስቱን የሚፈልግ ይህ የእግዚአብሔር ፈቃድ ነው ኦርቶዶክሳውያን። ከዚህ ዘለን ሌላውን ብንፈልግ አንቀበልም። ለምን? ፈቃዱን መጀመሪያ ፈቃዱን መፈለግ። ሁለተኛስ ሌላ ፈቃዱ ምንድነው? የእግዚአብሔር ፈቃድ ይህ ነው፣ እርሱም መቀደሳችሁ ነው ይላል። ስለ ቅድስናችን፣ ስለ ጽድቅና ስለ ዘላለማዊ ሕይወታችን፣ ስለ መቀደሳችን ይህ የእግዚአብሔር ፈቃድ ነው ኦርቶዶክሳውያን። ሌላስ ፈቃዱ ምንድነው? ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ነውና ይላል። በሁሉ ማመስገን፣ ሳናቋርጥ መጸለይ ይህ የእግዚአብሔር ፈቃድ ነው። ይህ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን ፈቃዱን ለማወቅ በቅዱሳት መጻሕፍት የተጻፉትን የማይፈቅደውን ነገር መተው ነው። ወደ እግዚአብሔር ፈቃድ የምንደርሰው የማይፈቅደውን ነገር በመተው ነው። ሳንተው እንዴት ይሆናል ወገኖቼ? የእግዚአብሔር ፈቃድ ይኸውላችሁ፣ ለበሽተኛው የሚጠቅመውን የሚያውቅ ሐኪሙ ነው እንጂ በሽተኛው አይደለም። ስለዚህ ፈቃድህ በእኔ ላይ ምንድነው? አንተ የፈቀድከው በእኔ ሕይወት ውስጥ እንዲሆን እኔም ደግሞ እንድቀበለው እርዳኝ። ፈቃድህ ይሁንልኝ። ይሄ ነው እኮ የሚያስፈልገው ወገኖቼ። ፈቃዱን እንዴት ማወቅ እችላለሁ? ኦርቶዶክሳውያን የእግዚአብሔር ፈቃድ በመጻሕፍት ተጽፏል። ምንም የተሰወረ ነገር የለም። እነርሱን ይስሙ። የእግዚአብሔር ጽድቅና ኩነኔ የእግዚአብሔር ፈቃድ ምንድነው? በሙሴና በነቢያት መጽሐፍ ይልቁንም ፍጽምት በሆነችው በአዲስ ኪዳን ተገልጧል። እሱን አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋልና የእግዚአብሔር ፈቃድ ምንድነው? በመጽሐፍ የተጻፈው ነው። ሌላ ምን አለ? የእግዚአብሔር ፈቃድ ወገኖቼ እዩ። ፈቃዱን ለማድረግ የሚጥር ሰው እንዳትረሱ፣ ፈቃዱን ለማድረግ የሚጥር ሰው እግዚአብሔር የበለጠውን ጥበቡንና በሩን ይከፍትለታል። ፈቃዱን ለመፈጸም በጣራችሁ ቁጥር እግዚአብሔር የፈቃዱን በር ክፍት ያደርግላችሁ። እያወቃችሁ ትመጣላችሁ።
እየተገለጠላችሁ ይመጣል። በፈቃዱ ስትኖሩ ወደ ፍቅሩ ስትመላለሱ የእግዚአብሔር ፍቅር ፈቃዱን እየገለጠላችሁ ይመጣል። ወገኖቼ በትንሹ ስንታመን ላወቅ ነው ለተረዳ ነው የቅዱሳት መጻሕፍት ኃይለ ቃላት ስንታዘዝ ወገኖቼ አክብሮት ሲኖረን በሕይወታችን መተግበር ስንጀምር ሌላውንም በቸርነቱ ይገልጥልናል። እግዚአብሔር እየረዳን ይመጣል። ስለዚህ ወደ ፈቃዱና ወደ ፍቅሩ ደግሞ ወደ መተግበር ስትመጡ ብዥ የሚለው የሰይጣን ውካታ የሚመጣው የሚሄደው የምኞትና የማማለል ዓለም እየተወገደ ይመጣል። ያን ጊዜ እግዚአብሔርን ፈቃድ በግልጽ ያወቃችሁ ትመጣላችሁ። የእግዚአብሔር ፈቃድ በምን ይታወቃል? በቅዱሳት መጻሕፍት ነው። የእግዚአብሔር ፈቃድ በምን ይታወቃል? ከቅዱሳን ሕይወት ተሞክሮ ነው። የእግዚአብሔር ፈቃድ በምን ይመጣል? ከደገኛ ሰዎች ምክር ነው። የእግዚአብሔር ፈቃድ በምን ይታወቃል? እግዚአብሔርን በመውደድ ውስጥ ነው። ወገኖቼ እግዚአብሔርን በጣም እየወደዳችሁት በጣም እያፈቀራችሁ ስትመጡ ፈቃዱ ሁሉ ሕይወታችሁ ይሆናል። እሱ ያልፈቀደውን ነገር አታደርጉ። ፈቃዱ ገንዘባችሁ ይሆናል። ፈቃዱ የሚመራችሁ ይሆናል። ለዚህ ነው ነብዩ ዳዊት አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስን በጽድቅ መንገድ ይምራኝ ይላል። መንፈስ ቅዱስ ይመራችኋል። እግዚአብሔር የጽድቅ መንገድ ያሳያችኋል። ፈቃዱን እጃችሁን እየመራ ያስተምራችኋል። ግን ለፈቃዱ ማዘንበል ግን አለባችሁ። ጸልይ እንደ ፈቃዱ በእርሱ ዘንድ ያለን ድፍረት ይህ ነው። እንደ ፈቃዱ ብንለምን ይሰማናል። መቀበል ትፈልጋላችሁ? እንግዲያውስ እንደ እግዚአብሔር ፈቃድ እየኖራችሁ እንደ እግዚአብሔር ፈቃድ እየተመላለሳችሁ ጽድቅንም እያደረጋችሁ ለምኑት። እግዚአብሔር ሲያደርግ ታዩታላችሁ። ሶስተኛ እየሰማችሁኝ ነው? ሶስተኛ እግዚአብሔር ጸሎታችንን እንዲሰማ ደግሞም እንዲቀበለው ምን እናድርግ ካላችሁኝ፣ አንደኛ በእምነት፣ ሁለተኛ እንደ ፈቃዱ በመመላለስ እንደ ፈቃዱ በመለመን፣ ሶስተኛ በፍቅር የማይደረግ ነገር ሁሉ እግዚአብሔር አይቀበለውም። ወገኖች እንኳን የኔና የናንተን ጸሎት ስጋችንን ለእሳት አሳልፈን እንኳን ብንሰጥ ፍቅር ግን ከሌለን ያቃጠልነው ለከንቱ ይሆናል ይላል ቅዱስ ጳውሎስ። ስጋን እንኳን እግዚአብሔር ያሳያችሁ ጸሎትማ እንዴ! ስለዚህ ምን ይሁን? በፍቅር ይሁና። በፍቅር እዩ። ዮሐንስ ዘአስዩት የተባለ አባት ንጹህ ጸሎት ምንድነው ተብሎ ሲጠየቅ ምን አለ መሰላችሁ? እንዲህ ይላል፣ እግዚአብሔርን በመውደድ ለዓለም መሞት ነው ንጹህ ጸሎት አለ። እግዚአብሔርን በመውደድ ለዓለም ስንሞት ዓለም በእኛ ውስጥ ሕይወት ስታጣ ያን ጊዜ ንጹህ ጸሎተኞች መሆን እንችላለን ይላል። እግዚአብሔርን በመውደድ ላይ ነው የተመሰረተው። አያችሁ፣ የምትጸልዩት ለጥቅም ሳይሆን ለፍቅር ይሆናል። አምጣ አይደለም ማመስገን ትጀምራላችሁ። ንብረት ማስጠበቂያ፣ ሀብት ማፍሪያ፣ ጠላት መጉጃ አታረጉትም። ለነፍስ ጥቅም ለእግዚአብሔር ፍቅር መንበርከክ ትጀምራላችሁ። ያን ጊዜ መልስ ታገኛላችሁ ወገኖቼ፣ መልስ ታገኛላችሁ። ለመቀበል ሳይሆን የምትጸልዩት ራሳችሁን ለመስጠት ይሆናል። ምክንያቱም ግንኙነታችሁ የሚሆነው ከመውደዱና ከፍቅሩ ጋር ብቻ ይሆናል። ፍቅሩ ጋር ብቻ ይሆናል። ኦርቶዶክሳውያን ይኸውላችሁ፣ በጣም ከወደዳችሁት ከምትወዱት ሰው ጋር ሁሉ ጊዜ መኖር ትፈልጉ የለ? አዎ፣ በጣም ስትወዱት ሳታናግሩት መዋል፣ ሳታናግሩት ማምሸት አትችሉ። ሳታናግሩ አይነጋም። ዳዊትን ተመልከቱት። እግዚአብሔርን በጣም ስለሚወደው መብልና መጠጥ ውስጥ እንኳን ሳይቀር እያነባና ያለቀሰ ከመጠጡና ከመብሉ ጋር እንባውን ይደባልቅ ነበር። በነብዩ አሞጽና በነብዩ በኢሳይያስ ዘመን እንደነበሩት ነገስታት በዝሆን ጥርስ የተለበጠ አልጋ አልነበረም የሚተኛው። ቅዱስ ዮሐንስ አፈወርቅ አንዲት ውብ አልጋ ላሳያችሁ ይላል። ይህቺም አልጋ በዝሆን ጥርስ የተለበጠች አልጋ አይደለችም። እና በምንድን ነው? በዳዊት እንባ የተለበጠች አልጋ ላሳያችሁ ይላል። ሌሊቱን የት ነው የምናድረው ክርስቲያኖች? የት ነው የምናድረው? እዩት፣ ሀገር ያስተዳድራል፣ ህዝብ ይመራል፣ ጦርነት አለበት፣ የቤተ እግዚአብሔር ስራ አለበት። እንደ ዛሬ ካሰባችሁት እኮ ቢዚ ነው። ግንስ መብልና መጠጥ ውስጥ እንኳን ሳይቀር እንባውን የሚደባልቅ ፍሩና የሚፈራና ድንጉጥ ሰው ነው። እግዚአብሔርን የሚወድ ሰው እንደዚህ ነው። ካፉ አይለየውም፣ ከልቡ አይነጥለውም፣ ሁሉ ጊዜ ያወራዋል። ምክንያቱም እግዚአብሔርን ይወደዋል። ከምትወዱት ሰው መለየት አትፈልጉም አይደል? ስትወዱት መለየት አትፈልጉም፣ ታናግሩታላችሁ። እያንዳንዱን የጸሎት ጊዜያት መጠቀም ትጀምራላችሁ። በእያንዳንዱ የጸሎት ጊዜያት ውስጥ እግዚአብሔርን ታገኙታላችሁ፣ ትቀምሱታላችሁ፣ ታጣጥሙታላችሁ። ማቋረጥ አትፈልጉም። አባቶቻችንን ተመልክቷቸው ከእግዚአብሔር ጋር መነጋገርን እንዳያቋርጡ
ደቀ መዛሙርቶቻቸው ዝም ይሏቸው ነበር፣ ሳይለንት ያደርጓቸው ነበር። ማቋረጥ አይፈልጉም፣ ያዝኑ ነበር ሰው ሲያቋርጣቸው። እናንተ ስትመጡ እኮ የእግዚአብሔር መልአክ ሄደብኝ ብለው ያዝኑ ነበር አባቶቻችን። አያችሁ፣ ፍቅር ሲኖር እኮ እንደዚህ ነው የሚሆነው። እግዚአብሔር ፍቅር ነው ታውቃላችሁ። ደግሞ ሌላኛው ሐሳብ እግዚአብሔር ፍቅር ነው ታውቃላችሁ። ፀሐይን አውጥቶ ብርሃንን ሲሰጥ ለኃጥኡም ለጻድቁም ለአማኒውም ለመናፍቁም ለጠላትም ለወዳጅም እግዚአብሔር ብርሃንን ሁሌ ያወጣል። ፍቅር ማለት እኮ ይሄ ነው። ምንጮች ከውሃ ሲያወጣ ለሚያምንም ለማያምንም ለገባውም ለወጣውም ለወዳጅም ለጠላትም እግዚአብሔር ያወጣል። ፍቅር ማለት ይሄ ከሆነ የተወደዳችሁ ምእመናን ፍቅር ከልባችሁ ሆኖ እግዚአብሔር እንዲሰማችሁ ከፈለጋችሁ እንዲህ አድርጉ። አባቶቻችን ትምህርት ነው። የሚጠሉንን እየወደድን ለሚያሳድዱን እየጸለይን የሚረግሙንን እየመረቅን ከጸለይን እግዚአብሔር ይቀበለዋል። ምክንያቱም እሱ የኖረው እንደዚህ ነው። እሱ ያሳለፈው ይሄን መከራ ነው። ፍለጋውን ይዘን ዳናውንና ኮቴውን ተፈልገ መኖር ከጀመር እንዴት አድርጎ እንደሚቀበለው ተመልከቱ። ኃጥእ ጻድቅ አማኒ መናፍቅ ወዳጅ ጠላት ሳንል እኛም መጸለይ እንጀምራለን። የሌሎችን ድካም መሸፈን እንጀምራለን፣ ውስጣችንና ራሳችንን እንጂ ማንንም መመልከት እናቆማለን። የተወደዳችሁ ኦርቶዶክሳውያን፣ ያ ፈሪሳዊው እንደጸለየው እንደዚህ ቀራጭ ስላላደረከኝ አመሰግናለሁ፣ 2 ጊዜ ጾማለሁ፣ ምንት እስማ ምን አገባው የሚወዳደሩ ድካሙን ብቻ አይመለከትም ነበር። አያችሁ፣ ፍቅር የለውም፣ አኩራፊ ነው፣ ትከሻ ለትከሻ የሚለካካ ነው፣ ተወዳዳሪና ተፎካካሪ ነው። ፍቅር ሲኖረውስ እንደዚህ ይሆናል። ሶስተኛ ያለ ፍቅር እግዚአብሔር አይቀበለውም። እንዲቀበለው ምን እናድርግ? በፍቅር ሰዎችን በመውደድ ባለመጥላት ለሰዎች ሁሉ በመጸለይ እግዚአብሔርን ደግሞ በጥልቅ በመውደድ ነገሮችን ለማጠቃለል 1-2 ነጥቦችን ብቻ በፍጥነት ብዬ ላብቃ፣ ሰዓት እንዳልወስድባችሁ። እየሰማችሁ ይሄን። ሶስተኛው ደግሞ እጅግ በጣም በእውነት ከኔና ከናንተ የሚወደው ደግሞ የሚፈልገው ምን እንደሆነ ታውቃላችሁ? ኦርቶዶክሳውያን፣ እግዚአብሔር እንዲህ ይላል፣ ከንፈርህ ከኔ ጋር ነው፣ ልብህ ግን ከኔ ጋር አይደለም ይላል። እግዚአብሔር የሚፈልገው ልባችንን ነው። እግዚአብሔር ልብን ያያል የሚል ቃል አልሰማችሁም በመጽሐፍ ቅዱስ? አዎ። ምን ማለት ነው? ልቡናን ከክፉ ሐሳብ እንድንተው፣ ደግሞስ ሰውነትን ከመጥፎ ሥራ እንድንከለክል፣ ከዚያስ በኃጢአት ሳያድፉ ከመኖር ከቂም ከጥላቻ ከማማረር ነፃ ስንወጣ ልባችን ነፃ እየወጣ ይመጣል። እግዚአብሔር ልባችንን ስንጠብቀው ይወዳል። እግዚአብሔር አያችሁ፣ እግዚአብሔር ይውላችሁ። እኛ ብዙዎቻችን በጸሎት ሕይወታችን ተደማጭ ለምን አልሆንም ካል ቃላችን፣ ከንፈራችን፣ አንደበታችን ያነበንባል። አባቶቻችን እንደሚሉት አንደበት ያነበንባል፣ ልብ ጓዳ ያሰናዳል ይላሉ። ልባችን የለም። እግዚአብሔር የሚፈልገው ልባችንን፣ እኛ ምን ሰጠውስ ማነበነባችንን። ከቃሉ ጋር እንመሰጣለን፣ አብረን እንሆናለን። ግን ደግሞ አደራችሁን እንዲህ ስለማድረግ ጸሎትን ላቋርጦ እንዳትሉኝ አይደለም። እሷኑን ብትሆን እናድርግ። እግዚአብሔርም ባይሰማው እኛም ባናደምጠው አባቶቻችን ይላሉ ሰይጣን ይሰማዋል ይላሉ። ማን ይሰማዋል? ሰይጣን ይሰማዋል። በዚህ እንደው ምሳሌ የሚመስሉት አንድ አይነ ስውር ምርኩዙን ወዲና ወዲያ ያወናጨፈ ሲሄድ ውሾች ቢጮሁበት ውሾቹ ደፍረው ሄደው ይነክሱታል? ይነክሱት ይመስላችኋል? አይነክሱትም። ምክንያቱም ውሾቹ አይናማ ይሁን ወይንም ደግሞ ልበ ብርሃን ያውቃሉ? አያውቁም። የት ያውቃሉ? እናስ ዝም ብለው መጮህ ነው ስራቸው። ሲያንቆሻቁሽ ብቻ መደንገጥ ነው ስራቸው። ግድ የለም እናንቆሻቁሸው ወገኖቼ። የትም ይዩት የት ግን አባቶቻችን ይላሉ ግድ የላችሁም ጸልዩ። ለምን እንዳትተውት ጸልዩ። ለምን? ቢያንስ ገበሬ እርሻው በአረም ቢሞላ እንኳን ይላሉ ጥቂት እንኳን ለዘር ያክል ያጣለትም ይላሉ። ለምን ያክል? ለዘር ያክል። ከዛ ውስጥ እግዚአብሔር የሚመርጠው አለላችሁ። አይ ልብ የለም ብላችሁ እንዳትተውት አደራ ለማለት ነው። ግን እንደዚህ እናድርግ ወገኖቼ። አዎ
ከንፈራችንን እንጂ ልባችንን ካልሰጠነው እንዴት ይሰማናል? ኦርቶዶክሳውያን በጉልበታችን ብቻ እንጂ በልባችን ጉልበት እንደምናሴ ካልሰገርንለት እንዴት ይቀበለናል? ኦርቶዶክሳውያን በእግራችን እንጂ በልባችን ካልመጣን ክርስቶስን እንዴት እናገኘዋለን? ኦርቶዶክሳውያን አካላችንን ሰጥተነው ልባችንን ከነፈግነው ከንፈራቸው ላይ ነህ እንጂ አንተ ልባቸው ላይ አይደለም ከተባለ እግዚአብሔር እንዴት ያገኘናል? ወገኖቼ የመልካም ነገር መፍለቂያው ሁሉ ልባችን ነው። አታስታውሱ? ልቤ መልካምን ነገር አፈለቀ የሚለውን ዳዊት ነው። አባ ሕርያቆስ አያችሁ የህይወት መውጫችን ልብ ስለሆነ ልባችንን ንጹህ ለማድረግ ዘውትር መትጋት መቻል አለብን። ክፉ ሐሳብ እንዳያስብ፣ ከመጥፎ ስራ እንዲወገድ፣ ከቂም ከጥላቻ ከማማረር እንዲወጣ ልባችንን መጠበቅ አለብን። ለዚህ እኮ ነው ነብዩ ዳዊት አስደናቂ ቃል የሚናገረው በልቤ በደል ቢኖር ኖሮ ይላል እግዚአብሔር ልመናዬን ባልሰማኝ ነበር ይላል። በልባችን በደል ካለ ይሄው አረጋግጥኩላችሁ እንዴት እንቀበላለን? እንዴት ይሰማዋል እግዚአብሔር? ስለዚህ አተኩረን የህይወት መውጫ ልብህ ናትና አጥብቀ ልብህን ጠብቅ የሚለው ይሄ ነው። አጥብቀ ልብህን ጠብቅ። በመጨረሻ ሳልናገረው አንድ ሁለት ነጥብ ይቀራል። እኔ እቺን ብቻ ልዝጋባት፣ እቺን መዝጊያ ላድርጋት። ይኸውላችሁ እግዚአብሔር እጅግ በጣም የሚመለከተው ሰው፣ እግዚአብሔር ጸጋ የሚሰጠው ሰው ምን አይነት ሰው መሰላችሁ? መጽሐፍ ቅዱስ ላይ በግልጽ ነግሮናል ጌታችን። ቅዱሳን ሐዋርያትን መስክረዋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምን ይሰጣል? ጸጋን ይሰጣል። ስሙ፣ እግዚአብሔር እንዲሰጣችሁ ትፈልጋላችሁ? በዘረጋችሁት እጃችሁ መቀበል ትፈልጋላችሁ? እንግዲያውስ ትሑታን ሁኑ። ትሑታን ናቸው ከእግዚአብሔር የሚቀበሉት ወገኖቼ። ኩራት በልባችሁ አይኖር። በኩራት አይደለም በልብ ማዋረድ አግኙት። ኦርቶዶክሳውያን በከፍታ አይደለም በዝቅታ ተገናኙት። ኦርቶዶክሳውያን በመኮፈስ አይደለም ትንፍስ በማለት አግኙት። ልታይ በማለት አይደለም በመደበቅ አግኙት። ትዕቢተኛ መሆን እንደ ሰይጣን፣ ትሁት መሆን ግን እንደ ጌታችን ነው። ኦርቶዶክሳውያን ለዚህ እኮ ነው ሰይጣን ያልዳነው። አሁንም ቢሆን ከእግዚአብሔር ጸጋን መቀበል የምትፈልጉ በጸሎት በዋናነት በትህትና የምትቀርብ ጸሎት እንደማል ቅድም እንደነገርኳችሁ እንደዛ እንደቀራጩ ነው መጸባሃዊው ምንድነው ያደረገው? አታስታውሱ? እንዲህ ያደርግ ነበር ይላል መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ራሱን ከፍ የሚያደርግ ሁሉ ይዋረዳልና ይልና ራሱን ግን የሚያዋርድ ከፍ ይላል። ያኛው እኔን ኃጢአተኛውን ማረኝ እያለ ደረቱን ይረቃል። ያኛው ደግሞ 2 ቀን በሳምንት ጾማለሁ እንደዚህ ፈሪሳዊ ስላላደረከኝ እያለ ያኛው ራሱን ከፍ አደረገ። እስ ራሱን ዝቅ አደረገ። ከዚህኛው ይልቅ ይሄኛው ጸድቆ ገባ ወደ ቤቱ ይለናል ወንጌላችን። እንዲቀበላችሁ ከፈለጋችሁ ሁሉ ጊዜ የትህትናን አዋቂ ትህትና ምንድነው? አዋቂ ሲሆኑ እንዳላዋቂ መኖር ነው። ከብረው ሳሉ በተዋርዶ ራስን ዝቅ ማድረግ ነው። ትሩፋት እየሰሩ እንዳልሰሩ መሆን ነው። እየሆናችሁ አይደለሁም ማለት ነው ትህትና ወገኖች። እየቻላችሁ አልችልም ማለት ነው። እኩል ሆናችሁ ዝቅ ማለት ነው። ፓትርያርክ ሲኖዳ እንደተናገሩት ከወንድሞች ጋር እንደ ልጅ፣ ከልጆች ጋር እንደ ወንድም ሁን። ከጓደኞች ጋር ዝቅ ብለህ ዝቅ ካሉት ጋር ደግሞ አብረህ እንደ ወንድም ሆነ ኑር። እንደዚህ ካረከው ነው ሰይጣን የምታሸንፈው። ኦርቶዶክሳውያን ሰይጣን በትህትና ፊት መቆም አይችልም። አባ መቃሪዎስን አልሰማችሁ? ሰይጣን መጣና ምን አለው? አንተ አትበላም እኛም አንበላም፣ አንተ አትጠጣም እኛም አንጠጣም፣ አንተ አትተኛም እኛም አንተኛም፣ አልቻልንህም አለው። በተጋለ ሌሊት አይተኙም አጋንንት ታውቋቸዋላችሁ። እሱም አይተኛም አይበላ አይበሉ እኩል ሆኑ፣ ግን አልቻልንህም አሉት። ስለምንድን ያልቻላችሁኝ አላቸው? በትህትና ነው ያልቻልን። እናንተ ኦርቶዶክሳውያን ከዚህ በላይ ሰይጣንን ማሸነፊያ መንገድ ያለ ይመስላችኋል? የለም። ትህትና የሰይጣንን ትዕቢት ያዋርደዋል ይላል መጽሐፍ መነኮሳት። እንዲዋረድ ከፈለጋችሁ ትሑታን ሁኑ። ጌታችን እንዲሆኑ ነው ያዳነን። እናንተ መዳን ከፈለጋችሁ ትሑታን ብቻ ሁኑ። ትዕቢትን አስወግዱ። እግዚአብሔር በጸሎቴ እንዲመለከተኝ፣ እግዚአብሔር በድካሜ እንዲረዳኝ ፈልጋለሁ ካላችሁ እንግዲያውስ በትህትና እንኑር። እንግዲያውስ በትህትና ክርስቶስን እንምሰለው። እንግዲያውስ ወደ ክርስቶስ በትህትና እንቅረብ። ይሄን እኮ የሚያመለክተው የእግዚአብሔር ቃል እንዲህ ይላል፣ ወደዚህ ትሁት። ወደ ማን ነው እግዚአብሔር የሚመለከተው? ወደዚህ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ልድገመው በሞቴ። ወደዚህ ትሁት፣ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር እንዲመለከተ
ትሁት እንሆን፣ እንንቀጥቀጥ፣ እንፍራ፣ እንደንግጥ፣ እግዚአብሔርን እናክብረው። በትህትና ከኖር እግዚአብሔር ይመለከተናል፣ እግዚአብሔር ይቀበለናል፣ እግዚአብሔር ይሰማናል፣ እግዚአብሔር ይመልስልናል፣ እግዚአብሔር ይደርስልናል፣ እግዚአብሔር ያወጣናል፣ እግዚአብሔር እጆቹን ይልክልናል፣ እግዚአብሔር በክንዶቹ ያሳርፈናል። ትሁታን ስንሆን አባ እንጦንስ እንደ መጋዝ ያለ ሹልሹል ያለው ምእመናን ወደ ሰማይ ሲጓዙ አንዳንዶቹን እየቦተረፈ ሲያስቀራቸው ብዙዎቹን ነው እንጂ ምን አንዳንዶቹ ግን እየጠፉ ሲያልፉት ተመለከተና ተንበርክኮ ማልቀስ ጀመረ ይላል አባ እንጦንስ። ጮክ ብሎ ጌታ ሆይ ከዚህ መከራ፣ ከዚህ ስቃይ፣ ከዚህ ጉንተላ፣ ከዚህ ውጊያ ማን ይድናል ብሎ ጮኸ ይላል መጽሐፍ መነኮስ። እግዚአብሔርም ድምፅ አሰማው፣ ትሁታን ይድናሉ አለው። ምኖች ይድናሉ? ምኖች? እግዚአብሔር እንዲሰማችሁ ትፈልጋላችሁ? ትሁታኑ። እግዚአብሔር እንዲታረቃችሁ ታረቁ። የእግዚአብሔር ቃል እንዲህ ይላል፣ አባቶቻችን ይሉ የለ ሳል ይዞ ስርቆት፣ ቂም ይዞ ጸሎት የለም። እዚህ ውስጥ መሰማት የምትፈልጉ ሁሉ ታረቋ። ያኮረፋችሁትን ታረቋ። የያዛችሁትን ቂም ጣሏ። ፍርድ ቤት የቆማችሁበትንም ቢሆን ተዋ። ለመጋደል የምታስቡ በይቅርታ ተመለሷ። እግዚአብሔር ይቅር እንዲላችሁ ይቅር በሏ። እንዲምራችሁ ማሯ። እንዲተውላችሁ ተዋ። እንዲሰማችሁ ታዘዟ። የእግዚአብሔር ቃል ነው የሚለው፣ እኔ አይደለሁም የምለው። እግዚአብሔር ታራቂ ነው፣ እኛ ስንታረቅ ነው የሚሆነው። እንዲህ ይላል፣ እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያ ፊት መባህን ትተሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። ጸሎታችሁን ቅድመ እግዚአብሔር እንዲደርስ ደግሞም አድርጎ መልስ እንዲያመጣ ትፈልጋላችሁ? ከወንድሞቻችሁ ጋር ታረቁ። ቂማችሁን አስወግዱ። ጥላቻችሁን ተው። ግፍ መስራታችሁን አቁሙ። መወዳደራችሁንና መገዳደራችሁን አስወግዱ። ታረቁ። እግዚአብሔር ይታረቃል። ይቅር በሉ፣ እግዚአብሔር ይቅር ይለናል። በፍቅር አንድ ሁኑ። ከእግዚአብሔር ጋር በፍቅር አንድ እንሆናለን። ዮሐንስ አፈወርቅ ሊቁ እንዳለው ምን ይላል? እግዚአብሔር ጸሎታችሁን ስሙት ይላል። መሰማት ከፈለጋችሁ እግዚአብሔር የሚላችሁን ስሙት። ምን ይላል እግዚአብሔር? ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅን እወዳለሁ። ከመስዋዕታችሁ በፊት ምሕረትን ከሚቃጠል መስዋዕት በፊት እግዚአብሔርን እወዳለሁ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን።